ማንም ሊፈታው አይችልም ነገሬ። ጌታ ሆይ ያልኩት መንገድ ወደ አንተ የምመጣበት በዚህ መንገድ ነው አልኩት። በቃ እሺ ይሁን፣ ስቃይ ግን አልፈልግም አልኩት። ማንም ሊፈታው አይችልም ነገሬን ጉዳዬ። ልክ ማለዳ ስነሳ ለቸርች ለመዘጋጀት ስነሳ አንድ ጡቴ አበጠ። ስነሳ አብጦ ነው ያገኘሁት። ማበጥ ማለት ደግሞ ቀላል ማበጥ አይደለም። ያው ምስክር አለ፣ ባለቤቴ አለ። ጌታ ምስክሬ። ከአልጋዬ ስነሳ ከበደኝ። ሲከብደኝ ነካስ አደርገው ድንጋይ ሆኗል። አንተ ጋ መጣለው ይዤው ጉዳዬን ነገሬን። እግዚአብሔር ሲቀድም ዶክተሮች እንኳን ያናግራል። ሃሌሉያ! አይዟችሁ እንኳን ለማለት ዋው! ያስፈራችኋል እኮ ያስደነግጣል። የሌለ ነገር ያሸክማሉ። ግን ወዲያው ምናምን ሊሉት የሚችሉት ነገር ነበረ። እግዚአብሔር ግን በቤቱ ቀደመ። ሃሌሉያ ሃሌሉያ! ዛሬም ይሰራል፣ ለዘላለም ይሰራል። ሃሌሉያ! እሱን ሁሉን ቻይ ነው። ሃሌሉያ! እሱ ይክበር። ለክብሩ መሰክራለሁ። አንተ ጋ መጣለው ይዤው ነገሬን ጉዳዬን። ጌታ የተባረከ ይሁን። አንድ የእግዚአብሔር ቃል አነብና በዛ መሰረት እግዚአብሔር ልክ እንደነ አብርሃም እንደ ዘካርያስ የዛሬ ዓመት እንደተባሉ ማለት ነው ሁኜ ቆሜያለሁ። ጌታ የተባረከ ይሁን። ውሃውን ከምድር ላይ እያደረ ቀለለ። ከ150 ቀንም በኋላ ውሃውም ጎደለ ይላል። ጌታ ይባረክ። ለዚህ ላልቀጥሎ ደግሞ ኖህም ለእግዚአብሔር መሠዊያውን ሰራ። ከንጹህ እንስሶች ሁሉ ከንጹህ ወፎች ሁሉ ወሰደ። በመሠዊያው ላይ መስዋዕትን አቀረበ። እግዚአብሔርን መልካም መዓዛ አሸተተ። አሜን። በኢየሱስ ስም መልካም መዓዛ ሽታ ይሁንለት። በእውነት ለሱ ክብር ቆማለሁ። እሱ ይታይ፣ እሱ ከፍ ይበል። ዛሬም ይሰራል። ከዛ እንደዚህ አለ፣ ምድርን ዳግመኛ ስለ ሰው አልረግምም። የሰው ልብ አለ እግዚአብሔር በልቡ አለ ይላል። ጌታ የተባረከ ይሁን። እግዚአብሔር በልቡ ምን አለ አለ። ከዚህ በኋላ ምን አላመጣም፣ መግዘፍት አላመጣም፣ ጥፋት አላመጣም አለ። ሃሌሉያ! ክብር ለጌታ ይሁን። በመጀመሪያ እግዚአብሔርን አመሰግናለሁ። ቀጥዬ ፓስተርዬ ጌታ ይባርክ፣ ቴንኪው፣ አመሰግናለሁ። አይዞሽ ብለኸኛል፣ አበርትተኛል። የመድረክ ሰው የዚህ መሰው አይደለሁም እና ጌታ ይባረክ። ለክብሩ ግን እቆማለሁ። ልክ በዚህ ዓመት በዚህ ቀን በዚህ ሰዓት እግዚአብሔር ትልቅ ነገር አደረገልን። እንደ ቤተሰብ እመሰክራለሁ ለሱ ክብር። በዚህ ጊዜ በ6 ነበረ፣ ዛሬ እሑድ 5 ነው። ልክ ማለዳ ስነሳ ለቸርች ለመዘጋጀት ስነሳ አንድ ጡቴ አበጠ። ስነሳ አብጦ ነው ያገኘሁት። ማበጥ ማለት ደግሞ ቀላል ማበጥ አይደለም። ያው ምስክር አለ፣ ባለቤቴ አለ። ጌታ ምስክሬ። ከአልጋዬ ስነሳ ከበደኝ። ሲከብደኝ ነካስ አደርገው ድንጋይ ሆኗል። ከዛ በጣም ደነገጥኩ። አላወራሁም። ሽንት ቤት ገባሁ። ጌታ ሆይ ያልኩት መንገድ ወደ አንተ የምመጣበት በዚህ መንገድ ነው አልኩት። በቃ እሺ ይሁን፣ ስቃይ ግን አልፈልግም አልኩት። ሁለተኛ ነገር ደግሞ ያልኩት ጌታ ሆይ እኔ ልክ እንደ አብርሃም ሆኖልኛል እና ከዘሬ ከቤተሰቦቼ ምናምን የጠራኝ እኔን ነው እና ልጆቼ የሚሉት ምንድን ነው አልኩት። ምክንያቱ የጦት ችግር ሲኖር ወደኋላ ነው የሚሄዱት ዶክተሮች አይደል?
ምንድን ዘራችሁ ምንድን ነው ምናምን እና በኢየሱስ ስም ጌታ ሆይ ልጆቼ አርበኛ የክርስቶስ ተከታይ ነው እንጂ ይህንን የሚሉት አይኑር ጌታ ሆይ ብዬው ነበረ። እንዲሁ ብዬ መጣሁና ለባለቤቴ ነገርኩት። ባባ እንደዚህ ሆኛለሁ። እንዲሁ የተነሳው ታርገው መነሳት አስታውሰዋለሁ። ብድግ አለና የወዳው እንደታመምኩ አይነት አርግቶኝ ይዞ ደጋግፎ ቁጭ አረገኝ። ቁጭ አልኩ። ቁጭ ብዬ እያሰብኩ እያለ አንድ ቃል መጣልኝ። ሃሌሉያ ሃሌሉያ። በእውነት እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። የእግዚአብሔር ቃል እንደዚህ ይላል። የእግዚአብሔር ቃል በምን በሙላት ይኑራችሁ ይላል። ማለት ኑሮኝ አይደለም ሙላት፣ ግን ያንን ቃል የነበረው ውስጤ አላቅም የነበረ ነካ ወጣ። ከዛ እንደዚህ ይላል አሳ ባለመድኃኒቶች እንጂ እግዚአብሔርን አልፈለገምና በዚያ እግር በሽታ ታሞ ሞተ የሚለው ቃል በእውነት ይህንን ቃል ብድግ አረገኝ። ብድግ አልኩ። እሄዳለሁ አልኩት። ወዴት አለኝ። ቸርች እሄዳለሁ። በቃ አመልካለሁ። ደግሞም ድህንነት ነበረኝ። እኔ ነበርኩ ተረኛ። ደግሞም ልክ እንደዚህ ደግሞ የጌታ እራት አለ። ከዛ እሰዋለሁ፣ አገለግለዋለሁ፣ አመልካለሁ። ከዛ በኋላ እሄዳለሁ አልኩት። ምንም አላደኝም። አልሻለኝ። በቃ ታጠብኩ። ምን አረግ ወጥቼ መጣ። ደህንነት ገባ። አስተማር። ሃሌሉያ። እግዚአብሔር ትልቅ ነው። ሁሉ ነገራችን ለሱ ይሰዋል። ሲመቸን ሳይሆን ባይመቸንም እንኳን እሱን ምን እናደርጋለን? ልክ እንደ ዘካርያስ በዕጣ ፋንታችን ምን እናደርጋለን? እንቆማለን። ጌታ የተባረከ ይሁን። ከዛ አገለገልኩና መጣሁ። ተቀመጥኩ። አለች ሰኒ አላቅም ከሕክምና ሙያም ስላላት ለእሷ ደውያለሁ። ሰኒ እንደዚህ ስላት ደነገጠች። ከዛ ምን አሰብሻለችን? ጌታ ቸርች ሄዳለሁ አልኳት። ቢሆንም እንኳን ከቸርች በኋላ ነው አልኳት። ከዛ እንደዚህ አለችኝ፣ ናቹራልን እናደርጋለን፣ ሱፐርናቹራል ጌታ ያደርጋል፣ ይሁንልሽ አለችኝ። መጣን። ጌታ ይባርካቸው። አንዳንድ ዲያቆኖችም ነገርኳቸው። ደነገጡም፣ ጸለዩም፣ ፈሩ። ግን እንዳልኳችሁ መሰዊያዬ ላይም አገልግሎቴም ቀጠልኩ። የጌታ እራትም ጨረስን። ከመጨረስ በኋላ በፊት ደህንነት አስተምሬ መጣሁ ጉባኤ ላይ። ከዛ ቃል እያካፈለ ነበረ። ሃሌሉያ። ቃል እያካፈለን ነበርና እግዚአብሔር ድምፅ መጣ። ሃሌሉያ ሃሌሉያ። አንዴ በቃል አንዴ ደግሞ በድምፅ ጌታ ይናገራል። ከዛ እንደዚህ አለች፣ ለአንድ ነፍስ አትፍሪ ይላል። 3 ጊዜ ነው የደገመው ይሄንን ቃልና አሜን በኢየሱስ ስም ለኔ ነው አልኩ። አሜን በኢየሱስ ስም ለኔ ነው አልኩና አሜን ብዬ እንደገናም ጨረስን። ሄድን፣ ተጣድፈን ወረስንና ሄድን ወደ ሕክምና። ምክንያቱም ቀላል ጉዳይ ስላልሆነ ማለት ነው። አልበቃ ምናምን ሳይሆን ማለት ነው። ቃል መጥቷል። ያንን ቃል ግን ያጸናናል። ያ ድምፅ ግን ደግሞ ያበረታናል። ሃሌሉያ። በጣም የሚገርመው ይህንን ነው። ከዛ በኋላ የሆነው ሄድን፣ ሐኪም ቤት ሄድን። በ3 ምስክርነት ይጸናል አይደል የሚለው እግዚአብሔር ቃል። እኔ ሳሚ ሰኒ ሆነን ሄድን። ስንሄድ በቃ ምንድነው ሳታዩ ምናምን አሉኝ። በፍጹም በአንድ ቀን የተከሰተ ክስተት ነው አልኳቸው። ከዛ በፊት ማለት ቢያንስ አያለው ግን የለም፣ በአንድ ሌሊት የተፈጠረ ነው። ኦኬ እሺ ብሎን አዩን፣ ታየው ለሱ የሚታዘዘውን። ከዛ ልክ ውጤት ላይ ስንደርስ 3ታችን ፈጠጥን። በጣም ማለት ነው ስንፈጥ፣ አይዟችሁ ምን ሆናችሁ ነው አሉ። አያችሁ። ሃሌሉያ። እዚህ የተነገረው ቃል ዶክተሩ ደግሞ ደገመው። ምንም አይደለም ይሄ ነገር፣ ምንም አይደለም፣ በቃ ይከሰታል። በጣም ለዛም አለው የሚሰጠው ግራም ብቻ መለኪያ እነሱ አለውና ይሄድን ለዛም ቀደም ያነበብኩት ውሃ በምን ጊዜ ይጎድል ነበረ ውሃውን አይደል? ውሃው በየቀኑ ውሃውን ይጎድል ነበረ። ጌታ በማለዳ የነበረው እነ ሆስፒታል ስንሄድ እንደዛ አይደለም። ከዛ ባለቤቴ አረ ከዚህ በላይ ነበረ፣ ይሄ አይደለም አለውና በቃ ምንም እንዳትፈሩ። ሃሌሉያ። እግዚአብሔር ሲቀድም ዶክተሮች እንኳን ያናግራል። ሃሌሉያ። አይዟችሁ እንኳን ለማለት ዋው ያስፈራችኋል እኮ ያስደነግጣል።
የሌለ ነገር ያሸክማሉ። ግን ወዲያው ምናምን ሊሉት የሚችሉት ነገር ነበረ። እግዚአብሔር ግን በቤቱ ቀደመ። ሃሌሉያ ሃሌሉያ። ዛሬም ይሰራል፣ ለዘላለም ይሰራል። ሃሌሉያ። እሱን ሁሉን ቻይ ነው። ሃሌሉያ። እሱ ይክበር፣ ለክብሩ መሰክራለሁ ጌታ። ከዛ በኋላ ምን አለን ዶክተሩ? ኦኬ ከዚህ በኋላ ነው ምን ያስፈልጋል? ክትትል ያስፈልጋል። እና በዚህ ጉዳይ ያለ ዶክተር መያዝ ትፈልጊያለሽ ወይ አለኝ። አዎ አልኩት። ከዛ አደረግን። የዛም ማለት ለነጋታው ደግሞ በረራ ነበረኝና ባለቤቴ ነገ በረራ አላት አለ። እና ምን ሆንሽ? እኔ በእውነት ከንስየዋለሁ በአይሙሬ ማለት ነው። ትኬቱን አልከነሰርኩትም፣ በአይሙሬ ግን ከንስየው ነበረና እሱ እንደዛ ብሎ ሲጠይቀው እና ምን ሆንሽ ነው ማትበሪው አለኝ። እችላለሁ አልኩት። ትችያለሽ። ሃሌሉያ ሃሌሉያ። የሚያቀል ጌታ፣ የሚያቀል ጌታ፣ ከባድ የሆነውን የሚያስቀልል ጌታ። ሃሌሉያ። ከዛ እሺ ብለን አሲዘን ሄድን። በሳምንቱ ቀጠረኝ ገባው። በሁለት ሳምንት ቀጠረኝ ገባው። ከዛ በኋላ በወሩ ቀጠረኝ ገባው። 6 ወር ቀጠረኝ ገባ። ሁሉ ደህና። ሃሌሉያ ሃሌሉያ ሃሌሉያ። ስሙ ይባረክ። እግዚአብሔር ትልቅ ነው፣ ዛሬም ይሰራል። ሃሌሉያ። እና ይህንን መዝሙር እንዘምርና ጨርሳለሁ። እንደዚህ ነው። ማንም ሊፈታው አይችልም ነገሬን፣ ጉዳዬን ጌታ ማንም ሊፈታው አይችልም ነገሬን፣ ጉዳዬን ጌታ አንተ ጋ መጣለው ነገሬው ጉዳዬን ነገሬን አንተ ጋ መጣለው ይዤው ጉዳዬን ነገሬን ማንም ሊፈታው አይችልም። ስሙ ይባረክ። ማንም አይችለው። ማን ሊፈታው ይችላል የምትሉት ጌታ ይችላል። ጌታ ይችላል። ጌታ ይችላል። የሚሳነው ነገር የለም። ሃሌሉያ። እሱን ሁሉን አዋቂ ነው። በጊዜውና በሰዓቱ ውብ የሚያደርግ ጌታ ይባረክ። ሃሌሉያ። እንዲሁ በዘመናችሁ በየዕለታችሁ ህይወታችሁ እንዲሁ የዛሬ ዓመት ሃሌሉያ የምትሉት ይሁንላችሁ። አሜን። ጌታ ይባርካችሁ። ነገሬን ጉዳዬ